ሰበር ዜና ህወሓት ልክ እንደ አልሸባብ አሸባሪ ሆኗል። ይህንን ያለው የአሜሪካ የስቴት ዲፓርትመንት ነው። የአሜሪካ የውጭ ጉዳይ ሚኒስቴር ይፋ ባደረገው ዓመታዊ የሽብርተኝነት ሪፖርት ላይ ህወሓት በአገር ውስጥና በጎረቤት ሀገራት ላይ የፈጠረውን የጸጥታ ስጋት ከአሸባሪው አልሸባብ ቡድን ጋር በማነጻጸር በርካታ ተመሳሳይ ባህሪያት እንዳላቸው አመላክቷል። ይህም አነጋጋሪ ጉዳይ ሆኗል። አብራችሁን ቆዩ። በቀዳሚነት ወደ እናንተ የምናደርሳችሁ ይሆናል። በሌላ ዜና ህወሓት አስተዳደሬን ተቃወሙ ያላቸውን አዛውንቶች ማሰሩን ሚዲያችን ሰምቷል። ህወሓት በዛሬው ዕለትም በክልሉ ስላለው የፍትህ እጦት፣ የመልካም አስተዳደር እክልና የፖለቲካ ብልሽት አስመልክተው ተቃውሞ ያሰሙ የ76 ዓመት አዛውንት ማሰሩ አነጋጋሪ ሆኗል። ተጨማሪ ያለን በአዲስ አበባ ከተማ የሚገኙ ከ4000 በላይ የመንግስትና የግል የጤና ተቋማት ከስራ ሊታገዱ ነው ተባለ። ይህ የሚሆነው እስከ ነሐሴ 30 ቀን 2018 ዓ.ም ፍቃዳቸውን ካላሳደሱ ነው ተብሏል። ዝርዝር አለን። ከውጭ በተሰማ ሰበር መረጃ ሩሲያ የብሪታንያውን ጠቅላይ ሚኒስትር ኬር ስታርመርን ለመግደል ሞክራለች ተባለ። ሩሲያ በጠቅላይ ሚኒስትር ኬር ስታርመር 2 ቤቶችና የግል ተሽከርካሪ ላይ ተኩስ እንዲፈጸም ተልዕኮ መስጠቷን አንድ የምርመራ ሪፖርት ይፋ አድርጓል። ዝርዝር መረጃውን ይዘናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጦርነት ማግስት ፊታቸውን ወደ ሩሲያና ዩክሬን አዙረዋል ተባለ። ፑቲንና ዘለንስኪን የሆነ ነገር ለማድረግ ዝግጁ ናቸው ሲሉም ትራምፕ ተደምጠዋል። ተጨማሪውን ይዘናል። የተከበራችሁ የቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያም ህወሓት የአልሸባብን ባህሪ መላበሱን የአሜሪካ የውጭ ጉዳይ ሚኒስቴር አስታወቀ። በአሁኑ ወቅት የአሜሪካ ስቴት ዲፓርትመንት ያስቀመጣቸው 6 አስገራሚ ተመሳሳይነቶች እያነጋገሩ ይገኛሉ ተብሏል። የአሜሪካ የውጭ ጉዳይ ሚኒስቴር ወይንም ስቴት ዲፓርትመንት ይፋ ባደረገው ዓመታዊ የሽብርተኝነት ሪፖርት ላይ ህወሓት በአገር ውስጥና በጎረቤት ሀገራት ላይ የፈጠረውን የጸጥታ ስጋት ከአሸባሪው አልሸባብ ቡድን ጋር በማነጻጸርም በርካታ ተመሳሳይ ባህሪያት እንዳላቸው አመላክቷል። በስቴት ዲፓርትመንቱ ሪፖርት መሰረት ሁለቱ ቡድኖች በዋናነት የተመሳሰሉባቸው 6 ቁልፍ ነጥቦች ይፋ ተደርገዋል። በዚህም ሁለቱም ቡድኖች በንጹሃን ዜጎች ላይ በመንግስት መዋቅሮችና በቪአይፒ አካላት ላይ ያነጣጠሩ የደፈጣና የሽብር ጥቃቶችን የመሰንዘር ተመሳሳይ ባህሪ ያላቸው ተብሏል። በመቀጠልም ህወሓትም ሆነ አልሸባብ ህገወጥ የሰዎችን ዝውውር፣ የኮንትሮባንድ ንግድና ህገወጥ የገንዘብ ዝውውርን ለታጣቂዎቻቸው ዋና የገቢ ማስገኛ ፈንድ ማድረጋቸው ተገልጿል። ከዚያም ሁለቱም ድርጅቶች ሰላምን ለማስከበርና ጸጥታን ለማስከበር የሚንቀሳቀሱ የአገር መከላከያ ሰራዊትና የህብረት ኃይሎችን ዋነኛ ጠላታቸው አድርገው ይፈርጃሉ ተብሏል። እንዲሁም ወጣቶችን በተሳሳተ ፕሮፓጋንዳ፣ በብሔር ጽንፈኝነትና በሃይማኖት ሽፋን በመቀስቀስ ለጦርነትና ለሽብር ተግባር በስፋት ይመለምላሉ ተብሏል። በተጨማሪም ለጥፋት ተልዕኳቸው የሚሆኑ የጦር መሳሪያዎችን በህገወጥ መንገድና በድንበር ማቋረጫዎች ላይ ከሚንቀሳቀሱ ዓለም አቀፍ አውታር መረቦች ጋር በመገናኘት ያገኛሉ ሲል ስቴት ዲፓርትመንቱ ፈርጇል። በመጨረሻም ሁለቱም ቡድኖች ከአገር ውስጥ አልፈው ለመላው የአፍሪካ ቀንድ ሰላምና መረጋጋት ዋነኛ የደህንነት ስጋት መሆናቸውንም በጋራ ተመላክቷል። ይህ የአሜሪካ የውጭ ጉዳይ ሚኒስቴር ሪፖርት ህወሓት በሰሜን ኢትዮጵያ የከፈተውን ጦርነትና ያደረሰውን ውድመት ተከትሎ ድርጅቱ ዓለም አቀፍ የሽብር ባህሪ የተላበሰ መሆኑን በግልጽ ያሳየበት ነው በሚል ዓለም አቀፍ መነጋገሪያ ጉዳይ ሆኗል። በሌላ ዜና ህወሓትን የተቃወሙት የ76 ዓመት አዛውንት ታሰሩ። በትግራይ ክልል የእንደርታ ተወላጅ የሆኑት የ76 ዓመቷ ነባራታ ጋዳይ አህዛ ሁሉፍ በክልሉ ስላለው የፍትህ እጦት፣ የመልካም አስተዳደር እክልና የፖለቲካ ብልሽትን አስመልክተው ከ3 ቀናት በፊት የሰጡትን ቃለ መጠይቅ መነጋገሪያ መሆኑን ተከትሎ በህወሓት ታጣቂዎች ታግተው መታሰራቸው ተሰማ። የወረዳው ሰባ እንደርታ የፈለገ ማያት ጣቢያ ነዋሪ የሆኑት ይህች ጀግና እናት ለምን ተነፈሽ፣ ለምንስ ተናገርሽ በሚል ዛሬ መታሰራቸው ተረጋግጧል። እንደ መረጃዎቹ ገለጻ ለስራታቸው ዋነኛው ምክንያት የሆነውም ለምን ልጆች ወደ ጦርነት ይገባሉ በማለት ሰላማዊ ጥሪ ማቅረባቸውና እንደ ሌሎቹ የጦርነት ነጋሪት ለመጎሰም ፈቃደኛ ለመሆናቸው ሲሆን የቀድሞ ህወሓት እስከ እድሜ ልክ የሚያስቀጣ አፋኝ ህግ ማውጣቱን በሚታወስበት በዚህ ወቅት የ76 ዓመት አዛውንትና ነባር ተጋዳሊት ለአመለካከታቸው ሲል ማሰሩ ከፍተኛ ቁጣና ትዝብትን እያስከተለበት ይገኛል። እስካሁን እናት አህዛ ህሉፍታ በታጣቂዎች ተወስደው የት ቦታ እንደደረሱና አሁን ያሉበት ሁኔታ በትክክል አለመታወቁም ተሰምቷል።
ፈቃዳቸውን ያላሳደሱ የጤና ተቋማት ከመስከረም 30 ቀን 2019 ዓ.ም በኋላ ከስራ እንደሚታገዱ ተገለጸ። በአዲስ አበባ ከተማ ፈቃዳቸውን ያላደሱ የጤና ተቋማት ከመስከረም 30 ቀን 2019 ዓ.ም በኋላ አገልግሎት መስጠት አይችሉም ተብሏል። የአዲስ አበባ ምግብና መድኃኒት ባለስልጣን በ2019 በጀት ዓመት የጤና ተቋማትን የብቃት ማረጋገጫ እድሳትን በወቅቱ እንዲያጠናቅቁ ጥሪ አቅርቧል። ከ4000 በላይ የመንግስትና የግል የጤና ተቋማት እድሳታቸውን ከሐምሌ 1 እስከ ነሐሴ 30 ቀን ድረስ በኦንላይን ስርዓት ማጠናቀቅ እንደሚገባቸው ባለስልጣኑ አሳስቧል። በአዲስ አበባ ምግብና መድኃኒት ባለስልጣን የጤና ተቋማትና ጤና ባለሙያዎች ብቃት ማረጋገጥ ዳይሬክተር አቶ ታደሰ ወርዶፋ ከነሐሴ 30 እስከ መስከረም 30 ቀን ድረስ ፍቃዳቸውን ያላደሱ ተቋማት በቅጣት ማደስ ይችላሉ ብለዋል። ነገር ግን ከመስከረም 30 በኋላ የብቃት ማረጋገጫቸውን ወይም የስራ ፍቃዳቸውን ተሰርዞ አገልግሎት መስጠት እንደማይችሉ ገልጸዋል። በተጨማሪም ተቋማቱ የጤና ባለሙያዎች ሲቀጥሩ ወይንም ስራ ሲለቁ ለባለስልጣኑ በወቅቱ ማሳወቅ እንደሚገባቸው ጠቁመዋል። ከ2 ዓመት በላይ ከሙያ ውጭ የነበሩ ባለሙያዎች የሙያ ፍቃዳቸውን ሳያስተካክሉ መቀጠር እንደማይገባቸው አንስተዋል። ከውጭ በተሰማ ሰበር መረጃ ሩሲያ በብሪታንያው ጠቅላይ ሚኒስትር ላይ ያደረገችው ኢላማ ከሽፏል ተባለ። ሩሲያ በጠቅላይ ሚኒስትር ኬር ስታርመር 2 ቤቶችና የግል ተሽከርካሪ ላይ ተኩስ እንዲፈጸም ተልዕኮ መስጠቷን አንድ የምርመራ ሪፖርት ይፋ አድርጓል። ሞስኮ ጥቃቱን ያቀነባበረችው የዩክሬንና ሩማንያ ዜግነት ባለውና ዲፕሎማቲክ ፓስፖርት በተሰጠው ግለሰብ አማካኝነት ነው ተብሏል። በአውሮፓ ህብረት ባለሙያዎች ይፋ የሆነው የምርመራ ሪፖርቱ ሩሲያ በብሪታንያ ውስጥ ክፍፍል የሚፈጥርና ሐሰተኛ መረጃን የሚያሰራጩ ጽንፈኛ ቡድኖችን አደራጅታለች ሲል ወንጅሏል። ዳይሬክተር አክሽን ዩኬ እና ታክቢር ፋውንዴሽን ከሩሲያ በሚያገኙት የገንዘብ ድጋፍ በበይነ መረብ ምልመላ በመፈጸም በአውሮፓና ኔቶ ላይ ተደጋጋሚ ተልዕኮ እየፈጸሙ ነው ሲልም ሪፖርቱ አመላክቷል። የሩሲያ ባለስልጣናት የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር ላይ ስለተደረገው የጥቃት ሙከራ የሰጡት ማብራሪያ የለም። በለንደን የሚገኘው የሩሲያ ኤምባሲ ግን ሩሲያና የውጭ ጉዳይ ሚኒስትሯን በወንጀል ነክ ጉዳዮች ጋር ለማያያዝ የሚደረግ ሙከራ ተቀባይነት የለውም ሲልም አጭር ምላሽ ሰጥቷል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጦርነት ማግስት ፊታቸውን ወደ ሩሲያ እና ዩክሬን አዙረዋል ተባለ። ፑቲንና ዘለንስኪ የሆነ ነገር ለማድረግ ዝግጁ ናቸው ሲሉም ትራምፕ ተደምጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማቆም ፍላጎት እንዳላቸውን በይፋ ገልጸዋል። ትራምፕ በቡድን 7 ጉባኤ ላይ ባደረጉት ንግግር ትላንት በተከበረው 80ኛ ዓመት የልደት በዓላቸው ወቅት ከፕሬዝዳንት ፑቲንና ዘለንስኪ ጋር ደውለውልኝ ጥሩ ውይይት አድርገናል ብለዋል። ትራምፕ መሪዎቹ ባነሱት ሀሳብ ተነስተን ለሰላም በተመሳሳይ አቅጣጫ እንጓዛለን ሲሉም ተናግረዋል። በዚሁ መድረክ ላይም ፑቲንና ዘለንስኪ የሆነ ነገር ለማድረግ ዝግጁ ናቸው ሲሉም ተደምጠዋል። በየወሩ 25,000 ሰው እየሞተ ነው፣ ያንን ማስቆም አለብን በማለትም ትራምፕ ገልጸዋል። ኢራንና አሜሪካ ስምምነት ላይ መድረሳቸውን ተከትሎ አሜሪካ የጀመረችውን የሩሲያና የዩክሬን ድርድር ታስጀምራለች ተብሎ ይጠበቃል። ዜናዎቻችን አበቃን። በሰላም ቆዩን።